ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንዲሁም በተለያየ ምክንያት ሳትማሩ ለቀራችሁ ገና ከመሰረቱ ከጅምሩ እያስተማርን እንገኛለን። እንግዲህ በዛሬው ትምህርታችን አጫጭር አረፍተ ነገሮችን ወይም አጫጭር ቃላቶችን በቀላሉ መንገድ እንዴት አድርገን ነው ማንበብ መጻፍ የምንችለው የሚል ትምህርት ነው ዛሬ የምንመማረው። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሸር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ በዛሬው ትምህርታችን አጫጭር ቃላቶችን ወይም አጫጭር አረፍተ ነገሮችን በቀላሉ መንገድ እንዴት አድርገን ነው ማንበብ መጻፍ የምንችለው የሚል ትምህርት ነው ዛሬ የምንመማረው። እንግዲህ ከዚህ ጋር እያንዳንዳቸው ምንድነው ፊደላትን ከፊደላት ወይም ሆሄያትን ከለየነ በቀላሉ መንገድ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። እንግዲህ ከዚህ የመጀመሪያው በአንቺ እኮራለሁ ይላል። በአንድ ላይ እንጠቅለል አድርገን ስናነበው በአንቺ እኮራለሁ። በአንድ ላይ በአንቺ እኮራለሁ፣ በአንቺ እኮራለሁ ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። እንግዲህ በአንቺ የሚለው እነዚህ እንደምታዩቸው የተለያዩ ፊደላት ናቸው፣ ነገር ግን የተለያየ ድምፅ አላቸው። አንቺ እኮራለሁ ብለን እናነባለን። ቀጣይ ደግሞ አሳቢ ሰው ነሽ። አሳቢ ሰው ነሽ ይላል። በአንድ ላይ ስናነበው አሳቢ ሰው ነሽ፣ አሳቢ ሰው ነሽ ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ቀጣይ ደግሞ ሰላምን እመኛለሁ። በአንድ ላይ ሰላምን እመኛለሁ ይላል። በአንድ ላይ ስናነበው ሰላምን እመኛለሁ ብለን በአንድ ላይ በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ሰላምን እመኛለሁ። ቀጣይ ደግሞ የህይወቴ መሪ ነኝ። የህይወቴ መሪ ነኝ ይላል። የህይወቴ መሪ ነኝ። በአንድ ላይ የህይወቴ መሪ ነኝ ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። የህይወቴ መሪ ነኝ። ቀጣይ ደግሞ ትልቅ ህልም አለኝ። ትልቅ ህልም አለኝ ይላል። በአንድ ላይ ትልቅ ህልም አለኝ ብለን በዚህ መልኩ እናነባለን፣ እንጽፋለን በቀላሉ መንገድ ማለት ነው። ትልቅ ህልም አለኝ። ቀጣይ ደግሞ ህይወት መማሪያ ናት። ህይወት መማሪያ ናት ይላል። በአንድ ላይ ስናነበው ህይወት መማሪያ ናት ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ መልካም ነገር አስባለሁ። መልካም ነገር አስባለሁ ይላል። በአንድ ላይ መልካም ነገር አስባለሁ ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። እንግዲህ እዚህ ጋር ይህን ጠቅለል ስናደርገው በአንቺ እኮራለሁ ብለን እናነባዋለን። አሳቢ ሰው ነሽ ለማለት ስንፈልግ በዚህ መልኩ እንላለን። ቀጣይ ደግሞ ሰላምን እመኛለሁ ብለን እናነባለን። ቀጣይ የህይወቴ መሪ ነኝ። ቀጣይ ደግሞ ትልቅ ህልም አለኝ ብለን እናነባለን። ቀጣይ ደግሞ ህይወት መማሪያ ናት ብለን እናነባለን። ቀጣይ
መልካም ነገር አስባለሁ። መልካም ነገር አስባለሁ ብለን በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ቀጣይ ደግሞ ከዚህ ጋር ድንቅ ሰው ነሽ። ድንቅ ሰው ነሽ ይላል። በአንድ ላይ ድንቅ ሰው ነሽ ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ድንቅ ሰው ነሽ ብለን እናነባለን። ቀጣይ ደግሞ ዋጋህ ውድ ነው። ዋጋህ ውድ ነው ይላል። በአንድ ላይ ዋጋህ ውድ ነው ብለን እናነበዋለን። ቀጣይ ደግሞ ሁል ጊዜ አስባለሁ። ሁል ጊዜ አስባለሁ በአንድ ላይ ሁልጊዜ አስባለሁ ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ቀጣይ ደግሞ ልብህ ንጹህ ነው። ልብህ ንጹህ ነው ይላል። በአንድ ላይ ልብህ ንጹህ ነው ብለን በዚህ መልኩ በቀላሉ መንገድ ማንበብ መጻፍ መለማመድ እንችላለን ማለት ነው። ቀጣይ ታማኝነት አለሽ። ታማኝነት አለሽ ይላል። በአንድ ላይ ታማኝነት አለሽ ብለን በቀላሉ በዚህ መልኩ ማንበብ መጻፍ እንችላለን። ቀጣይ ደግሞ ትልቅ ተስፋ አለህ ይላል። በአንድ ላይ ትልቅ ተስፋ አለህ ብለን በዚህ መልኩ በቀላሉ መንገድ አገጣጥመን ማንበብ መጻፍ ትልቅ ተስፋ አለህ ብለን እናነባለን። ቀጣይ ደግሞ አንተ ጀግና ነህ። አንተ ጀግና ነህ ይላል። በአንድ ላይ አንተ ጀግና ነህ ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። እንግዲህ ጠቅለል ስናደርገው ድንቅ ሰው ነሽ ብለን እናነባለን። ዋጋህ ውድ ነው ብለን እናነባዋለን በቀላሉ። ቀጣይ አሁንም ሁልጊዜ አስባለሁ። ልብህ ንጹህ ነው። ታማኝነት አለህ። ትልቅ ተስፋ አለህ። አንተ ጀግና ነህ ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። እንዲሁም በተለያየ ምክንያት እድሉ ሳይገጥማችሁ ሳትማሩ ለቀራችሁ ለማንበብም ለመጻፍ ፊደላትን ለይታችሁ ለተቸገራችሁ በቀላሉ መንገድ እያስተማርን እንገኛለን። በቀጣይ ቪዲዮአችን ውስጥ እንገናኝ። መልካም ጊዜ፣ መልካም ቆይታ